እንደ አውሮፓውያን አቆጣጠር በ1888 የለንደን መዲና በከባድ የጭጋግ ልብስ ተሸፍና ነበር። ነገር ግን በከተማ ምስራቃዊ ክፍል በምትገኘው ዋይት ቻፕል ሰፈር ውስጥ ከጭጋጉ የበለጠ ሰዎችን ያሸበረ ሌላ አስፈሪ ነገር መጥቶ ነበር። በጥቂት ወራት ውስጥ ብቻ 5 ሴቶች በሚዘገንና ጭካኔ በተሞላበት ሁኔታ ተገደሉ። ፖሊሶች ግራ ተጋብተዋል። ጋዜጠኞች ተረባበሹ። የከተማዋ ነዋሪዎች ደግሞ በከፍተኛ ድንጋጤ ውስጥ ወደቁ። ማታ ማታ ከቤት መውጣት ሞትን መጋበዝ ሆነ። ገዳዩ ማንነቱን አልደበቀም። እንዲያውም ለፖሊስ በሚልካቸው ደብዳቤዎች እያሾፈባቸው ነበር። ራሱን ጃክ ዘ ሪፐር ብሎ ጠራ። ከ130 ዓመታት በላይ ቢያልፉም የዚህ አረመኔ ገዳይ ማንነት እስካሁን አልታወቀም። ፖሊሶች፣ መርማሪዎችና የታሪክ ተመራማሪዎች ዛሬም ድረስ ጃክ ዘ ሪፐር ማን ነው ብለው ይጠይቃሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ ወደ 19ኛው ክፍለ ዘመን ለንደን እንመለስና የታሪክን ትልቁንና ያልተፈታውን የወንጀል ሚስጥር በጥልቀት እንመረምራለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። የጃክ ዘ ሪፐርን ታሪክ ለመረዳት ወንጀሎቹ የተፈጸሙበትን ቦታ ማወቅ ግድ ይላል። በ1880ዎቹ የለንደን ምስራቃዊ ክፍል የሆነችው ዋይት ቻፕል እጅግ የከፋ ድህነት፣ የወንጀልና የበሽታ ማዕከል ነበረች። በአካባቢው ከ80 ሺህ በላይ ሰዎች እጅግ ጠባብ በሆኑ ቤቶች ውስጥ ታጭቀው ይኖሩ ነበር። ሥራ አጥነት በከፍተኛ ደረጃ ተስፋፍቶ ስለነበር ብዙ ሴቶች የዕለት ጉርስ ለማግኘት ሲሉ በጎዳና ላይ ሰውነታቸውን ለመሸጥ ይገደዱ ነበር። ጃክ ዘ ሪፐር ሰለባዎቹን የመረጠው ከእነዚህ ምንም መከላከያ ከሌላቸው፣ በድህነት ከተጎዱና በጨለማ ጎዳናዎች ውስጥ ብቻቸውን ከሚጓዙ ሴቶች መሃል ነበር። ምንም እንኳን በአካባቢው ሌሎች ግድያዎች ቢፈጸሙ ፖሊሶችና የታሪክ ምሁራን በዋናነት የጃክ ዘ ሪፐር ሰለባዎች ናቸው ብለው የሚያምኑት 5 ሴቶችን ነው። እነዚህም ዘ ካኖኒካል 5 በመባል ይታወቃሉ። ሜሪ አን ኒኮልስ ኦገስት 31 1888 የመጀመሪያ የተረጋገጠች ሰለባ። አስክሬኗ በጨለማ መንገድ ላይ የተገኘ ሲሆን ጉሮሮዋ በስለት ተቆርጦና ሆዷ ክፉኛ ተቀዶ ነበር። ይህ ግድያ የዋይት ቻፕልን ነዋሪዎች የፍርሃት ጅማሮ አበሰረ። አኒ ቻፕማን ሴፕቴምበር 8 1888 ከሳምንት በኋላ አኒ ቻፕማን በተመሳሳይ ሁኔታ ተገደለች። የዚህ ግድያ አስፈሪነት ገዳዩ የሰውነት ክፍሎቿን ማህፀኗን ጭምር አውጥቶ መውሰዱ ነበር። ይህ ድርጊት ገዳዩ ስለ ሰውነት አናቶሚ ጥልቅ እውቀት ያለው ሐኪም ወይም ስጋ አራጅ መሆን አለበት የሚል ጥርጣሬ ፈጠረ። ድርብ ግድያ ኤልዛቤት ስትራይድ እና ካትሪን ኤዶስ ሴፕቴምበር 30 1888 ይህች ሌሊት በታሪክ ዘ ደብል ኢቨንት ተብላ ትታወቃለች። ገዳዩ በመጀመሪያ ኤልዛቤትን ገደለ። ነገር ግን አንድ ሰው ስለመጣበት ስራውን ሳይጨርስ አመለጠ። እልሁን ለመወጣት ከ45 ደቂቃ በኋላ ካትሪን ኤዶስን አግኝቶ ዘግናኝ በሆነ ሁኔታ ገደላት። ሜሪ ጄን ኬሊ ኖቬምበር 9 ቀን 1888 የመጨረሻዋና በእድሜ ትንሿ ሰለባ። ግድያው የተፈጸመው መንገድ ላይ ሳይሆን በራሷ መኝታ ክፍል ውስጥ ነበር። ይህ ለገዳዩ በቂ ጊዜ ስለሰጠው አስክሬኗ እጅግ በሚያሳቅቅና ጭካኔ በተሞላበት ሁኔታ ቆራርጦት ተገኝቷል። ስኮትላንድ ያርድ ወይም የእንግሊዝ ፖሊስ በታሪኩ ትልቁን የምርመራ ዘመቻ ጀመረ። በሺዎች የሚቆጠሩ ሰዎች ተጠየቁ። በመቶዎች የሚቆጠሩ ተጠርጣሪዎች ታሰሩ። ነገር ግን ገዳዩ ምንም አይነት ማስረጃ አላስቀረም ነበር። በወቅቱ የጣት አሻራ ምርመራ የሚባል ነገር አልነበረም። በዚህ መሃል የዜና ወኪሎችና ፖሊስ ጣቢያዎች በመቶዎች የሚቆጠሩ ደብዳቤዎች ገዳዩ ነኝ ከሚል አካል ይደርሳቸው ጀመር። ከእነዚህ ውስጥ ሁለቱ ታሪካዊ ናቸው። ዲር ቦስ የተሰኘው ደብዳቤ። በዚህ ደብዳቤ ላይ ገዳዩ በሚቀጥለው ጊዜ ሰለባውን ጆሮ ቆርጦ እንደሚልክ ላከ። ደብዳቤውን የፈረመው ጃክ ዘ ሪፐር በማለት ነበር። ይህ ስም በዓለም ዙሪያ በፍጥነት ተሰራጨ። ፍሮም ሄል የተሰኘው ደብዳቤ። ይህ ደብዳቤ የአካባቢው ጥበቃ ኮሚቴ መሪ ለሆነው ለጆርጅ ሉክስ የተላከ ሲሆን ከደብዳቤው ጋር የሰው ኩላሊት ግማሽ ክፍል አብሮ ተልኮ ነበር። ገዳዩ የተረፈውን ግማሽ ጠብሼ በልቼዋለሁ በማለት ጽፎ ነበር። ወንጀሎቹ ልክ እንደተጀመሩ ሁሉ በድንገት ቆሙ። ገዳዩ ሞቶ ይሆን ታስሮ ወይም አገር ጥሎ ሸሽቶ
ማንም አያውቅም። ነገር ግን ባለፉት ዓመታት ከ100 በላይ ተጠርጣሪዎች ስም ተነስቷል። በጣም አሳማኝ ከሆኑት መካከል ጥቂቶቹ እነዚህ ናቸው። ሞንታግ ጆን ድሩይት የተማረ የኦክስፎርድ ምሩቅና መምህር ነበር። የመጨረሻዋ ሰለባ ከተገደለች ከጥቂት ሳምንታት በኋላ ራሱን አጥፍቶ በቴም ወንዝ ውስጥ ተገኘ። እሱ ከሞተ በኋላ ግድያው በመቆሙ ፖሊሶች ዋነኛ ተጠርጣሪ አድርገውታል። አሮን ኮዝሚንስኪ በዋይት ቻፕል ይኖር የነበረ ፀጉር አስተካካይ፣ በአእምሮ ህመም የሚሰቃይና ሴቶችን በተለይም ዝሙት አዳሪዎችን አጥብቆ የሚጠላ ነበር። በቅርቡ በተደረገ የዲኤንኤ ምርመራ በአንደኛዋ ሰለባ ልብስ ላይ የእሱ ዝርያ ተገኝቷል የሚል መላምት ቢወጣም የሳይንስ ሊቃውንት ግን ማስረጃው ከ100 ዓመታት በላይ ስለቆየ ተበክሏል በማለት ውድቅ አድርገውታል። የንጉሳዊ ቤተሰብ ሴራ። ይህ ታዋቂ ቲዮሪ ሲሆን የንግሥት ቪክቶሪያ የልጅ ልጅ የሆነው ልዑል አልበርት ቪክቶር ከአንዲት የዋይት ቻፕል ሴት ልጅ አግኝቶ ነበር በሚል ይህን ሚስጥር የሚያውቁትን ሴቶች በሙሉ የንጉሱ የግል ሐኪም እንዲገላቸው ተደርጓል የሚል አስገራሚ መላምት ነው። ጃክ ዘ ሪፐር በታሪክ ውስጥ የተመዘገበ የመጀመሪያው ተከታታይ ገዳይ ላይሆን ይችላል። ነገር ግን የሚዲያ ትኩረት በማግኘቱ የመጀመሪያው ነው። የእሱ ወንጀሎች የለንደንን የደህንነትና የፖሊስ አሰራር ክፍተቶች ለዓለም አጋልጠዋል። እውነተኛው ጃክ ዘ ሪፐር ማን እንደሆነ እስከ ዛሬ ድረስ በእርግጠኝነት አይታወቅም። ሚስጥሩ ከእርሱ ጋር መቃብር ወርዷል። በዚህ ያልተፈታ እንቆቅልሽ ዙሪያ የእናንተ ሐሳብ ምንድን ነው? ከቀረቡ ተጠርጣሪዎች ውስጥ እውነተኛው ገዳይ ማን ይመስላችኋል? ሐሳባችሁን በኮሜንት መስጫው ላይ አጋሩ። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቹት ላይክ እና ሼር ማድረጉን እንዲሁም ተጨማሪ ሐሳብና አስተያየት ካሉት በኮሜንት መስጫው ላይ አጋሩን። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይም በሌላ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።